እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ እመጣልሻለሁ። አንተ ሴጣን እመጣላለሁ። እሺ እየተደበቀኝ እንደሚስት ሄሎ፣ አንተ የተረገምክ እናቴን ጫፏ እንዳነካትሽ። ሄሎ ምን ማዘሯ ልገላት ነው? አታደርገው። ሄሎ ሄሎ ሄሎ፣ ይኸውልህ ባቡሬ ተረጋጋ፣ ተረጋጋ። ይኸውልህ እናቴን ሊገላት ነው። ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው? ለምንድን እናቴን ሊገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣት አትፈልግ። ሄሎ ምን አታደርገው። ሰላም ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ አደይ ድራማን እንዴት አያችሁት? እንግዲህ ዛሬ አደይ ድራማ በጣም የሚደንቅ እና የሚገርም አካሄድ ነው የሄደው። እውነት ለመናገር እኔ የሌለን የተመቸኝ እውነት ለመናገር የሌለ ነው የተመቸኝ። ቺሲም በዛች መሰለኝ። የባቡሬ እናት እንግዲህ ታግታለች። ዛሬ ጭንቅ ውስጥ ናቸው አብዛኞቹ። ጭንቅ ውስጥ ገብተዋል። የሌለ ዲፕረስድ ሆነዋል፣ ተጨንቀዋል ምናምን። በጣም ብዙ ነገር ተፈጥሯል ዛሬ ብዙ ነገር ነው የተፈጠረው። ከዛ ከቀዥቃዣ ዶክተር ጋር እንግዲህ ዛሬም ዴቭ ሲጋጭ ነበረ። እየተከተላት ነው። አሁንም አብሯቸው አግኝተው ሰላም ሲላቸው ነበረና ዴቭ አብዷል ሲያየው። በቃ ነቀለ ማለት ይቻላል። ተቀያየረ ሲያየው፣ ተቀያይሯል ሲያየውና ሊደባደቡንም አልቀራቸውም። እውነት ለመናገር አደይ ባትኖር ይዞት ያጋጨዋል ብዬ አስባለሁ። እንደዛ ነው የማስበው። ምክንያቱም ሰውየው የሚሰራው ስራ ራሱ ያናዳል። ፍቅረኛ እያላት እንደዚህ የሚጋተታት። ግን ያው አንድ ተቀናቃኝ ብቻ ነው ያለው፣ ችግር የለውም በሚለው አሪፍ ነው። በዛን ያዘው፣ ችግር የለውም። አንድ ተቀናቃኝ ብቻ ነው ያለው፣ ሊያሸንፈው ይችላል በሚለው ይያዝ እንጂ ሰውየው ዝም ብሎ እየተከተላት ነው። ብቻ ምን እንደሚፈጠር እስቲ እናያለን። በሌላ በኩል ደግሞ ዴቭ አደይን ሸኝቷታል። እንግዲህ ወደ ገጠር እየሄደች ነው። እንዳያችሁት ወደ ገጠር እየሄደች ነው። ብቻ ምንም እንደሚፈጠር እናያለን። የአደይ እናት አይሆንም ያንን ሰውዬ ልጅ አታገባውም፣ ምክንያቱም እችኛው ማፍቀራለች፣ ስለዚህ አይሆንም ምናምን እያለች ገጭጓ እያለች ነው። በሌላ በኩል ደግሞ አባቷ በጣም ዝግጅት ጀምሯል። እንግዲህ አደይ ገጠር ስትወርድ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ምን ይፈጠራል፣ ምን ይከሰታል የሚለውን አብረን እናየዋለን። ምን ይፈጠራል፣ ምን ይከሰታል። እስከዛ ድረስ ግን ያላችሁን ሀሳብ፣ አስተያየት፣ ግምት እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ። ግምቶቻችሁንም አስቀምጡልኝ። ቀጣይ ላይ ይፈጠራል፣ ይከወናል የምትሉትን ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት ሁሉ አስቀምጡልኝ። በሚቀጥለው እስክንገናኝ ባይ